ከሰዎች ጋር ባለን ግንኙነት ብዙዎቻችን ከምናተርፈው ነገር የምናጣውና የምንከስርበት ሁኔታ ይበልጣል። ያላንተ ፍቃድ ማንም ሊጎዳ ቢፈልግ ሊጎዳ አይችልም። ለመጎዳት የምትፈቅደው ሁን ብለህ የምትጠጋው የምትቀርበው የማይገባውን ስፍራ የምትሰጠው አንተ ራስህ ነህ። ለደቂቃ የማያስታውስህን ሰው ቀኑን ሙሉ እያሰቡ መዋል፣ ለአፍታም ትኩረት የማይሰጥህን ሰው በሙሉ ትኩረት መከታተል፣ አንዴም ሊያናግር ያልፈቀደን ሰው ደጋግመህ ደጅ መጥናት መለመን ጤነኝነት ይመስልሃልን? እኔን ለማኝ እርሱን ተለማኝ፣ እኔን መራጭ እርሱን ተመራጭ፣ እኔን አሳቢ እርሱን ታሳቢ ያደረገው ነገር ምንድነው ብለህ ራስህን ጠይቅ። ምናልባትም ምላሽ ደረጃህን እንድታውቅ ይረዳህ ይሆናል። እግረ መንገድህንም ራስህን ለማግኘት ይጠቅምህ ይሆናል። ቻይ ነኝ ብለህ የማትወጣው ፉክክር ውስጥ አትግባ። ጊዜ አለኝ ብለህ የማይፈልግህን በመለማመጥ ጊዜን አታባክን። ለምን አልተወደድኩም ብለህ ራስህን አትጣ። አዎ ጀግናዬ፣ አንተ ከሆንከው በላይ ነህ። ሰዎች ከሚሰጡ ክብር በላይ ይገባሃል። ካለህበት ስፍራ የተሻለ ቦታ ትደርሳለህ። ዛሬ ከናቁ ሰዎች በላይ የሚያከብሩህ ይመጣሉ። ዛሬ ሊያስቡ ደቂቃ ካጠራቸው በላይ ለደቂቃዎች በመገኘት ትልቅ ተጽዕኖ የምትፈጥርበት ወቅት ይመጣል። ማንም እንደ አማራጭ ቢመለከት ወደ ኋላ ቢገፋ ቀዳሚ ምርጫው የሚያደርግህም ራስህን ያስቀደምክ ዕለት ከተፍ ይላል። ማንንም ልትወድ፣ ልታፈቅር፣ ልትወዳጅ፣ ልታደንቅ ትችላለህ። በክብርህ እንዲመጣ ማንነትህን እንዲገዳደር አንተነትህን እንዲጋፋ ግን በፍጹም እንዳትፈቅድ። ሲቀር ለሚቀር ነገር የምትቃጠልበትና ሀፍረት የምትከናነብበት ምክንያት የለም። ክብር ያልወደደለት በገዛ ፍቃዱ ከግብሩ ይወርድ ዘንድ የግድ ነው። እያሳመመህ እያሰቃየ እየገደለ የምትሸከመው አላስፈላጊ ሸክም አይኖርም። የሚጣለውን ለመጣል አላስፈላጊውን ለመራቅ ጎጂውን ለመነጠል ድፍረት ይኑር። አዎ ትልቁ ኃይል በእጅህ አለ። በራስህ ጉዳይ ፈላጭ ቆራጩ ወሳኙ አንተ ነህ። ክብርህ፣ ጥንካሬ፣ ኩራትህ፣ ስብዕና፣ ማንነትህ አንተ ጋር ነው። ስትፈልግ የምታነሳው ሳትፈልግ የምትጥለው እድገትና ውድቀቱ በራስህ መልካም ፍቃድ ላይ የተመሰረተ ወሳኝ የአንተነትህ መለኪያ ነገር አለ። የራስህን ክልል አብጅ፣ ቀዩን መስመር አብጅ። አልሚ መሳይ አፍራሽ፣ ወዳጅ መሳይ ጠላት፣ አፍቃሪ መሳይ ጎጂ እንዳይሻገረው በጥንቃቄ ጠብቀው። ማንነትህ የፍቃድህ ነጸብራቅ እንደሆነ አስተውል። የሕይወት መርህህ አንተነትህንና ስብዕናህን እንደሚገነባ ተረዳ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋህ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ
ኩራት ሁን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሁን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘውትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። የምታውቀውን ታውቃለህ፣ ነገር ግን ብዙ የማታውቀው ነገር አለ። የገባህ ገብቶሃል፣ ነገር ግን ብዙ ያልገባህና ያልተገለጸልህ ጉዳይ አለ። ለረጅም ጊዜ ደጋግመህ ሞክረሃል፣ ነገር ግን አሁንም ሙከራ የፈለግከው ስፍራ ለመድረስ በቂ አይደለም። ሁሌም ዝቅ ብለህ መማር እያለብህ በአጉል ትዕቢት ደረትህን ነፍተህ ትምህርትን አትናቅ፣ ዕውቀትን አትሽሽ። ዝቅ ስትል ብዙ ትማራለህ። ሁሉን ስታከብር ከእያንዳንዱ የምታገኘው ነገር አለ። የቀድሞ ትዕቢተኞች ዛሬ የት ናቸው? ድሮ ለያዥ ለገናዥ ሲያስቸግሩ የነበሩ ሰዎች አሁን የት ናቸው? ድሮ ትምህርት ቤት ጠንክሮ የሚያጠናውን ተማሪ ፋራ፣ ክላስ የሚቀጣውን መምህር የሚያስቸግረውንና ረባሹን ተማሪ እንደ አራዳና እንደ ገባው ተማሪ የሚመለከቱ፣ ከዛም በላይ አራዳ ለመባል ታላላቆቻቸውን ሲንቁ፣ ቤተሰቦቻቸውን ሲያማርሩ፣ ተማሪውን ሲያስጨንቁ የነበሩ ልጆች ዛሬ የት ናቸው? ንቀታቸው ትልቅ ቦታ አድርሷቸው ይሆን? ትዕቢታቸው ውጤታማ አድርጓቸው ይሆን? በፍጹም። አዎ ጀግናዬ፣ ትዕቢተኛ አትሁን። ቢኖርህም ባይኖርህም፣ ብታውቅም ባታውቅም፣ ቢገባህም ባይገባህም ዝቅ በል። ትሕትናን ምረጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ፈጣሪ የምድር ሁሉ ገዢ የእኛ የሰው ልጆች ሁሉ ጌታ ሆኖ ሳለ ከክብሩ ዝቅ ብሎ በትሕትናው የሐዋርያትን እግር አጠበ፣ ከእነርሱ ጋር ማዕድ ተጋራ። ትሕትና የፈጣሪ መሆኑንም በተግባር አሳየን። ማንም ትዕቢት ልቡን ቢያደነድነው፣ ንቀት ማስተዋል ቢነሳው፣ መጨረሻው ውድቀትና ውድቀት እንደሆነ ይረዳ። በማይሆን መንገድ እየተጓዙ መክበርም ሆነ መበልጸግ አይቻልም። ትዕቢት አቅምን ያስረሳል፣ ክብርን ያወርዳል፣ ንቀትንም ያስከትላል። ትዕቢት ሲያዋርድ እንጂ ማንንም ሲያስከብር አይተን አናውቅም። ትዕቢት መሐይም ሲያደርግ እንጂ ማንንም ምሁር ሲያደርግ አልተመለከትንም። ማንም ማደግን የሚፈልግ ዝቅ ብሎ የመማር ግዴታ አለበት። አዎ፣ አሁናዊ ሁኔታ በሰዎች ላይ እንድትኩራራ ያድርግ። ዛሬ ያለህ ንብረት በሌሎች ፊት እንድትመጻደቅ ያድርግ።
የአሁኑ ደረጃ ሌሎችን እስከ መናቅ እንዲያደርስ አትፍቀድ። የትም ብትሄድ ትሕትና ሞገስ ይሆንሃል። ምንም ብታገኝ ታዛዥነት ያስከብርሃል። መጽሐፍ ቅዱስ መታዘዝ ከሰነፍ መሥዋዕት ይበልጣል ይላል። ለራስ ጥቅምም ሆነ ሰዎችን ለማገልገል ዝቅ ብለህ መታዘዝ ከሰዎች በላይ ከሰማዩ አባት ከእግዚአብሔር ዘንድ በረከትን ያሰጥሃል፣ ጸጋህን ያበዛዋል። ለይምሰል ወይም ለታይታ አይደለም፣ ከልብ ዝቅ በል። የምር ትሑት ሁን፣ ነገር ግን በፍጹም ሞኝ እንዳትሆን። ውሃ ሲወስድ እያሳሳቀ ነው ይባላል። ትዕቢትም መንገድ የሚያስተው አጉል ጀብድ የሚያስፈጽመው ከደረጃ የሚያወርደው ቀስ በቀስ በሰዎች ምላስ እየታገዘ በቀልድና በፌዝ እየተዋዛ ነው። በአሰናካዩ ትዕቢት ከረጅሙ ጉዞ እንዳትገታ፣ በእንቅፋቱ ንቀትም መሆን ከምትፈልገው ሰው እንዳትስተጓጎል ተጠንቀቅ። ለዘመናት ተደብቃችሁ ልትሰሩ ትችላላችሁ፣ ነገር ግን አንድ ቀን በእድገታችሁ ዓይን ውስጥ ትገባላችሁ። ማንም ሳይሰማ በድብቅ ረጅም ርቀት ልትጓዙ ትችላላችሁ፣ ነገር ግን አንድ ቀን በተጽዕኗችሁ ከፍ ያለ አጀንዳ መሆን ትጀምራላችሁ። ያለማቋረጥ ራሳችሁ ላይ ብቻ መስራታችሁን ስትቀጥሉ ተከትሏችሁ የሚመጣ ስም ይኖራል። ከብቸኝነታችሁ ጋር ሰላም ስትፈጥሩ ራሳችሁና ፈጣሪያችሁ ብቻ እንዳላችሁ በተግባር ስታሳዩ በሂደት ለውጥን በየጊዜው እድገትን እያስመዘገባችሁ ስትመጡ ትኩረቶችን መሳብ ትጀምራላችሁ። ዓይን ውስጥ ትገባላችሁ። እይታ ቢበዛባችሁም ከጉዟችሁ ካልተገታችሁ፣ ጫወታችሁን ከቀጠላችሁ፣ እድገታችሁን ከገፋችሁበት፣ የእይታ አድማሳችሁን ከጨመራችሁና በአቋማችሁ ከጸናችሁ የእይታ ብዛትና አጀንዳ የመሆን ጉዳይ የማያሳስብበት ደረጃ ላይ ትደርሳላችሁ። ምርጫችሁን እስክታውቁ ብትታገሉም የሕይወታችሁን ትክክለኛ አቅጣጫ እስክታገኙ ብዙ ዋጋ ብትከፍሉም ካቀረቀራችሁበት ቀና እስክትሉ ቦታችሁን እስክታቁ በራሳችሁ መንገድ ወደፊት ተንቀሳቀሱ። ጫወታችሁን ቀጥሉ። ተመልካች ይኑር አይኑር፣ ደጋፊ ይኑር አይኑር፣ ማንም እስኪደነቅባችሁ መጠበቅ አቁማችሁ በራሳችሁ የሕይወት አቅጣጫ መጓዝን ቀጥሉ። ብዙዎች የኛ ያጨዋወት መንገድ አልገባቸውም ማለት እየተጫወትን አይደለም ማለት አይደለም። ብዙዎች ትኩረት አልሰጡንም፣ ጥረታችንን አልተመለከቱም፣ የሚገባንን ክብርና ቦታ አልሰጡንም ማለት እየተቀየርን እያደግን አይደለም ማለት አይደለም። ከማንም በላይ የመጣነውን ርቀት እኛ ራሳችን እናውቀዋለንና ከራሳችን ውጪ ሌላ ተጨማሪ ማስረጃ አያስፈልገንም። ረጅም ርቀት የመጓዝ ከባባድ የሚባሉ ፈተናዎችን የማለፍና በእርግጥም የሕይወታቸውን ለውጥ ከፈለጋችሁ ለእያንዳንዱ እንቅስቃሴያችሁ ዕውቅና መስጠትና አጨዋወታችሁን መረዳት ይኖርባችኋል። ጀግናዬ፣ ዛሬ የትም ሁን ከየት እንደተነሳ እንዳትረሳ። አሁን ምንም ይግጠም፣ ያለፍክባቸውን መንገዶች አስታውስ። አኩሪም ይሁን አሳፋሪ፣ አስደሳችም ይሁን አሳዛኝ፣ ሁሉም ሰው ታሪክ አለው። ሁሉም ሰው የተጓዘበት የትናንት መንገድ አለው። መንገድህ ምንም ይሁን ዕውቅና ግን አታሳጣው። ምንም አልፈህና እንዴት ስለማለፍ እግዚአብሔር እንዴት እንዳሳለፈህና ምን ያህል ከጎንህ እንደነበረ እንዳትዘነጋ። መነሻውን የረሳ መሄጃ እንደሌለው አስታውስ። ሁሌም ባሉበት መቆም፣ እንቅስቃሴ ማቆም፣ ራስን አማራጭ ማሳጣት ብሎም ከጨዋታው ውጪ ማድረግ አያስፈልግም። በየአቅጣጫው ለመንቀሳቀስ ሁሌም እድል አለ። ሥራ አጥ ሆኖ ሥራን ከመጠበቅ ተረጋግቶ በይበልጥ ራስን አስተምሮ ብቃትን ጨምሮ ተወዳዳሪ መሆን ግዴታ ነው። ያስከውን ይዛ አትዘናጋ። የደረስክበትን ደረጃ አታሳንሰው። ከትናንት ተሽለ ተገኝ። በየጊዜው ጥቃቅን ለውጦችን ስለማስመዝገብ እርግጠኛ ሁን። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ።
ሁለቴ አንድ አይነት ጥፋት ታጠፋ ይሆናል። ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋህ፣ ደጋግመህ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት፣ አውቀህ የምታጠፋው ጥፋት። ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል። ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም፣ እውነታው ግን ወደ ፈቅደ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። የማይመጥን የማይጠቅም የሚጎዳ ስፍራ ወስነህ እንጂ ተሳስተ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል፣ ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት፣ የሚያስገኘው ጥቅም፣ የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከሕይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ። በጥርጣሬ ራስህን ትገላለህ። በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስለ አንተ እርግጡን አመለካከትህን ሊያውቁ አይችሉም። ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሯችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን
በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተ የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደ ነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ። ሕይወት ሩጫ ነችና ስለ ራስሽ ለማሰብ ጊዜ አጥተሽ ይሆናል። ውስጥሽን ለማዳመጥም ተቸግረሽ ይሆናል። ይህ ግን ያለሽበትን ሁኔታ አያሻሽለውም፣ ወዴትም ከፍ አያደርገውም። ስሜት ለማይሰጥሽ ነገር ለዓመታት ለፍተሽ ሕይወትን ለማማረር አትቸኩይ። የማትወጂውን ለማድረግ ጊዜ ካለሽ የምትወጂውንና የምትፈልጊውን ለማወቅ ጊዜ ልታጪ እንደማትችይ አስተውይ። አዎ ጀግኔት፣ ባለማወቅ አጎደልሽ። ራስሽን ባለመረዳትሽ የሕይወትን ትርጉም አጣሽ። ወደ ኋላ ቀረሽ፣ ከደረጃሽ አነስሽ፣ ከክብርሽ ወረድሽ። ዛሬም እንደ ትናንቱ መቀጠል ካልፈለግሽ ፍላጎትሽን ጊዜ ሰጥተሽ ፈልጊው። የጠራሽን ሁሉ እየተከተልሽ፣ ሞክር የተባልሽውን ሁሉ እየሞከርሽ፣ ሰው ያደረገውን ሁሉ እያደረግሽ አትገኚ። ልዩ ሰው እንደመሆንሽ ፍላጎትሽም ሆነ ተግባርሽ የተለየ እንደሚሆን አስተውይ። መዳረሻ የሌለሽ እንደሆነ በብዙ መንገድ ግማሽ መጓዝሽ አይቀርምና ትርጉም ለሚሰጥሽ ነገር እስከ ጥግ ለመፋለም ወስኚ። ገንዘብን ስታባርሪ እርካታ የተባለውን የሕይወት ስጦታ ታጫለሽ። ሌሎችን ስትከተይ ለራስሽ መሆን ይሳንሻል። አለማወቅ እንቅፋት ነውና ራስሽን ለማወቅ ጊዜ አታጥፊ። በራስሽ መንገድ ለመጓዝ የማንንም ድጋፍ አትፈልጊ። ፍላጎትሽን ለማወቅ ራስሽንም ሆነ ወዳጆችሽን መጠየቅሽን እንዳታቆሚ። አዎ ጀግናዬ፣ ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናብህ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስርት።
ከቅርብ ጊዜ ወዲህ ልታይ ማለት በዝቷል። ሁሉም የተሻለ የሚለውን ነገር እየመረጠ አደባባይ ማውጣቱን ተያይዞታል። በትንሹም በትልቁም ከሰው በልጦ መታየትን ዋና አጀንዳ አድርጎታል። ትዳርን ለሀገር ማሳየት፣ ውሎን ማስጎብኘት፣ ንብረትን እየመረጡ ማሳየት፣ የራስን የተሻለ ሰው መሆን ለማሳየት መጣሩ ከጊዜ ወደ ጊዜ እየበዛ መጥቷል። ተመልካቹም ሁሉም እውነት እየመሰለው ከራሱ እውነተኛ ሕይወት ጋር ማነጻጸሩን ተያይዞታል። ይሄ እኔ በልጥ ጨዋታ ቀስ በቀስ ማህበራዊ ሕይወታችንን እንዳያቃውስ ያስፈራል። ማንም ደካማ ጎኑን ለማሳየት የሚደፍር ሰው የለም። ማንም ክፍተቱንና በብዙዎች ዘንድ ተቀባይነት የማያስገኝለትን የሕይወቱን ገጽ የሚያስመለክት የለም። አስመሳይነት በበዛበት ዓለም ማንን ማመን ከማንም ትክክለኛውን ትምህርት መውሰድ እንዳለብን ካላወቅን ተያይዘን የምንወድቀው እኛው ራሳችን ነን። ካሜራ ፊት ፍቅር በፍቅር የሆነው ትዳር ከትንሽ ጊዜ ቆይታ በኋላ እንዴት ወደ ፍቺ ሊያመራ ቻለ? ለሰው ሲነገር በአጭር ጊዜ ትርፋማ የሚያደርገው ቢዝነስ እንዴት ጭራሽ ሳይጀመር በዛው ቀረ? ሁሉን አትመኑ። ብዙ ጊዜ ልታይ ማለቱ የሚመጣው የውስጥ ክፍተትን ለመሸፈን ሊሆን እንደሚችል ማሰብ ተገቢ ነው። የተበላው ምግብ፣ የተሳካው ሥራ፣ የተገዛው ልብስም ሆነ ሌላ ዕቃ፣ ለጉብኝት የተኬደበት እያንዳንዱ ስፍራ፣ ስብሰባው፣ ከታዋቂ ሰዎች ጋር የነበረ ግንኙነት ሁሉ ሳይቀር በማህበራዊ ሚዲያው ይጋራል። ለምን ቢባል ስነ ልቦናው የመጀመሪያው ምክንያት አድርጎ የሚያስቀምጠው በሰዎች ዘንድ ተቀባይነትን ለማግኘት እንደሆነ ነው። አሁን ብዙ ሰው ልክ ነህ ካልተባለ ትክክል እንደሆነ አያምንም። ጥሩ ሥራ ሰርተሃል ካልተባለ ጥሩ ሥራ የሠራ አይመስለውም። እርካታውን፣ ደስታውን እንዲሁም ውስጣዊ ሰላሙን ከሰዎች የሚያገኘው ምላሽ ላይ የተመሰረተ አድርጎታል። በራሱ የሚተማመን፣ በሥራው የሚያምን፣ ሕይወቱን ለብቻው እንደሚዝናናበት ደሴቱ የሚመለከት፣ በማስመሰል የማያምን፣ ተቀባይነት ማግኘትንና አለማግኘትን ከደስታውና እርካታው ጋር የማያገናኝ ሰው ሕይወቱን በሙሉ አደባባይ የሚያወጣበት፣ ለሰዎች ሐሳብና አስተያየት የሚያጋልጥበት ምንም ምክንያት አይኖረውም። ጀግናዬ፣ ከምታየው እውነት መሳይ ድርሰት ጋር ራስህን እያስተያየ የእውነተኛ ሕይወትህን ዋጋ አታሳንስ። የምትሰማውን ሁሉ እንደ እውነት እየተቀበልክ ኑሮውን አታናጋው። ገንዘብ ለማግኘት ሲባል ማንም ምንም ሊያደርግ እንደሚችል ወቅ። እውነት መስሎህ ለዓመታት ስትከታተለው የነበረው ነገር በጊዜ ሂደት ሐሰት ስለመሆኑ ብትደርስበት ብዙ አትደነቅ። የስሜት መዋዠቅ ከሚያስከትል ውድድር ውጣ። ሕይወትህን በነፃነት መኖር ከፈለግ፣ የደስታ ምክንያት፣ የሰላምህ ዘብ ራስህ መሆን ከፈለግ ቤትህን ለማንም አታሳይ። ገመናህን ለማንም አትናገር። እጅ የበዛበት ምግብ ጣዕም እንደማጣቱ በሰው ወሬ የተነካካ አስተያየት የበዛበት ሕይወትም ስሜት ሰጪ፣ አስደሳችና የተረጋጋ ሊሆን አይችልም። ማንም በፈለገው መንገድ መጓዝ ይችላል። ነገር ግን ተከታዩን መዘዝም ማሰብ ይኖርበታል። ለዓይን ያማረ፣ ለጆሮ የጣፈጠ፣ ለእጅም የለሰለሰ ሁሉ እውነተኛ ማንነቱ እንደዛው ላይሆን እንደሚችል መጠርጠር ያስፈልጋል። በእውነት ተመስሎ በሚቀርብልህ የተጻፈ ድርሰት ባለመታለል ለገዛ ሕይወት ብቻ ታማኝ ሆነ ተገኝ። ከእይታ ራቅ። ልታይ ለሚሉትም ብዙ ልብህን አትስጥ። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው።
ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለ መተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃቀዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስህ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም።
እምነትን አጉድሎ የከበረ ቃሉን አጥፎ የጸደቀ ቃል አባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ሥራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። የኛ ቢሆን ብለን በምንመኘው በምንወደው ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። አዎ ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል። ካንተ አንሶ መገኘት፣ ካንተ አለመቻል፣
ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማህ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥንን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም። የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎትህ ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድህ የመታገል ግዴታ የለብህም። የማይመለከት ስፍራ መገኘት አይኖርብህም። በተመጣጣኝ ሁኔታ ለአንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግህ ሰው እንደሚመጣ አትጠራጠር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።